ሰላም ሰላም ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ያለው መስከኝ ነው። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ሼር አድርጎ ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ማለት ነው። እህቴ ኮመንት ላይ ጽፋ ትላንትና አይቼ ነው ለመስራትም አስቤ ነበር። ምክንያቱም ለማትረፍ ነው አይደለ? እዚች ምድር ላይ የምንኖረው ለምን 5 ብር አትሆንም? ማትረፍ አለብን። የሆነ ነገር አለ አይደለ? እዚህ አሁን ኦንላይን ፓስፖርት ስናሳድስ በጣም ብዙ ብር ነው የምናሳድሰው እና ይሄ ይሄ ደግሞ ምን የምላችሁ በቅርቡ ወደ ኢትዮጵያ መግባት ያሰባችሁ ማለት ነው 2 ወር 3 ወር የቀራችሁ ልጆች ፓስፖርት አታሳድሱ። ምክንያቱም ምንም አያደርግላችሁም። አገር ቤት ሄዳችሁ ኢትዮጵያ ሄዳችሁ ማሳደስ ትችላላችሁ። ቢያንስ በትንሹ ማለት ነው። በትንሹ ነው የሚላችሁ 5000 ብር ታተርፋላችሁ። በትንሹ ነው የሚላችሁ። ከዛ በላይ ይሆናል ብሩ። ይሄናል ብዬ አልነግራችሁም። በተለይ ጆርዳን ላይ ስንት ብር ጆርዳንም ይሁን እዚህ ዱባይ ውስጥ 1500 ነው ፓስፖርት ለማደስ ማለት ነው፣ ኦንላይን ለማደስ እና ብዙ ብር ነው የምናተርፈው። በቃ እዛ ኢትዮጵያ ስትሄዱ በጣም ብዙ ወጪ ነው የሚጠብቃችሁና ቶሎ መመለስ ነው የሚፈልገው። በተአምር በትንሹ 2 ወር ታቃጥላላችሁ። አሁን ወደ ኢትዮጵያ ሄጄ ፓስፖርቴን አሳድሼ እዚሁ አሳድሼ ቶሎ መመለስ ፈልጋለሁ እያላችሁ ነው አይደለም? ግን አይሆንም። እናንተ እንደምታስቡ አይሆንም። በትንሹ 1-3 ወር እዛ ውስጥ ኢትዮጵያ ውስጥ ትቆያላችሁ። ስትቆዩ ደግሞ የሆነ ቦታ ስትሄዱ ቡና መጠጫ እንኳን 5000 ብር ቀላል አይደለም። በጣም ብዙ ብር ነው ብናወጣ። እዛ ስንሄድ ብዙ ሰው ከኛ ይጠብቃል ምናምን ነገር እና በቃ እኛም ከመስጠት ወደ ኋላ አንልም። ምን ለማለት ፈልጌ ነው? ይሄ ብር ይጠቅማቸዋል። ይሄ ብር የሚተርፈው ብር የሆነ ነገር ይሆናቸዋል። ይሄንን ደግሞ የሰራሁት እንደ ድሮ አይደለም። ፓስፖርት እድሳቱ እንደ ድሮ እንግልት ምናምን የለም። በጣም ተስተካክሏል። በቅርቡ ሄደች አንድ ጓደኛ ያለች እና እሷ እንኳን ወንድሟ ሞቶባት ነው። በጣም ነው የምታሳዝነው። እዚህ ዱባይ ነው የምትኖረው። ወንድሟ ሞቶ ሄደች። ፓስፖርቷም አልቆባት ነበር። ፓስፖርቷንም በ5 ቀን ውስጥ ነው። የእሷ እንኳን አስቸኳይ ነው ስትነግረኝ ማለት ነው። እያንዳንዱ ነገር የመንግስት ሰራተኛ የተለያየ ሀገር የሚሄዱ ለየብቻ ነው፣ በስነ ስርዓት ነው አሉ የሚያስተናግዳችሁ። እንደ ድሮ መንገላታት ምናምን የለም። መደበኛ ፓስፖርታችሁ እንደ ድሮ እየቆየም አይደለም። 5-6 ሺህ ብር ነው። ያው ምንም ማለት አይደለም መደበኛው ማለት ነው። አስቸኳይ ደግሞ የ5 ቀን ደግሞ ከፈለጋችሁ 25000 ብር ነው። የምታተርፉትን ብር ካልኩሌት አድርጉ። ኦንላይን የምታሳድሱትና እዛ ሄዳችሁ 2 ወር 3 ወር ማቃጠል ካልቀረ ለምንድን ነው ይሄ ሁሉ ብር ያለ አግባብ መውጣት የለበትም። ይሄ ሁሉ የሚቀረው ብር የሆነ ነገር ላይ ታውሉታላችሁ ማለት ነው። እህቴ ደግሞ አንድ ሰው ፓስፖርት ከ6 ወር ጀምሮ ማሳደስ መፍትሽ ነው። ምንም የሚከለክልሽ ነገር የለም። ማሳደስ ትችያለሽ። እሷ ምንድን ነው 4 ወር ነው ምናምን አለው ብላለች። ኮመንት ጽፋል። ረጅም ኮመንት ነው። ማሳደስ ትችያለሽ፣ መፍትሽ ነው። ግን እህቴ እኔ የምመክርሽ ነገር ብኖር አገር ቤት ወደ ኢትዮጵያ የምትገቢ ከሆነ ኦንላይን አታሳድሽ። ምንም አያረግልሽም። 1-2 ወር ኢትዮጵያ መቆየትሽ ስለማይቀር መደበኛሽን በትንሽ ብር አሳድሰሽ የቀረውን ወጪሽን በተረፈው መዝናናት፣ ለቤተሰብ አንዳንድ ስጦታ፣ ለሚያስፈልግሽ ነገር ማድረግ ትችያለሽ። ምክንያቱም ቀላል ብር አይደለም የምታተርፉት ማለት ነው። ኢትዮጵያ ስትሄዱ ማለት ኢትዮጵያ ሄዳችሁ እንግልቱ ምኑ ያሳስባችኋል። ግን ግድ የለም። አሁን ተስተካክሏል። እኔ ከመጣ በኋላ ብዙ ነገር እየተስተካከለ ነውና ምክንያቱም ያየሁትን የሰማሁትን ነው ለእናንተ ይጠቅማል ብዬ ማሰበውን ነው ወደ እናንተ የማደርሰው። ከሄደች 15 ቀንም አልሞላትም እቺ ጓደኛዬ ማለት ነው። ትላንትና ራሱ እያወራ ነበር። ፓስፖርቱን በ5 ቀን ያለምንም እንግልት ወስዳለች። እጇ ላይ ገብቷል ማለት ነው አሳድሳ እና ካሁን በኋላ ደግሞ ፓስፖርቱ የ10 ዓመት ሆነ። ይህ ፓስፖርት አይታችኋል። እኔም ሰርቼ የላቸዋለሁ። ካሁን በኋላ ወደ ኢሚግሬሽንም ፓስፖርት ያለቀ ምን ያለቀ እንግልት የለም። ካሁን በኋላ ላበቃ ነው። የፓስፖርት ነገር በጣም ነው የሚያሳስብም ጉዳይ ነው እና ያለው እንግልት እናንተም ታውቁታላችሁ። ካሁን በኋላ የምትወስዱት ፓስፖርት ለ10 ዓመት አገልግሎት የሚሰጥ ስለሆነ በቃ እንግልትም ተርፋቸዋል ማለት ነው።
እና ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጎ ለጓደኞቻችሁ። እንደዛ ያልሽኝ እህቴ ደግሞ መፍታችሁ ነው። ከ6 ወር በታች እስከ 6 ወር ካለው እስከ 1 ዓመትም ካለው ማሳደስ ይቻላል። በነገራችን ላይ ማንም መፍታችሁ ነው የሚከለክሉ ነገር የለም። ግን እንደኔ ግን ኢትዮጵያ ገብተሽ ብታሳድሽ መልካም ነው። ምንም የምታተርፊውን ብር ካልኩሌት አድርገሹ ይጠቅማል ብለሽ ካሰብሽ ባታሳድሽ ጥሩ ነው። አይ አሳድሳለሁ ካልሽ ደግሞ መፍትሽ ነው። ጆርዳን እንደ ድሮ አይደለም። በየ3 ወሩ የዱባይ ኤምባሲ የመጡ ናቸው እዛ መጥቶ የሚያሳድሱት ማለት ነው። ጆርዳን ቆንጽላ መጥቶ እየታደሰ ነው በየ3 ወሩ እየመጣላችሁ ስለሆነ በጣም አሪፍ እድል ነው። ምክንያቱም ያው አንዳንዴ ቃማ ምናምን ስታደስላችሁ የታደሰ ፓስፖርት ግዴታ ስለሚያስፈልግ ማለት ነው። እና ሁለተኛ ደግሞ ባለቀ ፓስፖርት ወደ ሀገር ቤት መግባት አይቻልም። የተወናበደ የተጨበረበረ መረጃ ነው እንዳሰሙት። እኔም 1 ዓመት ኤክስፓየርድ በሆነ ጊዜ ባለፈበት ፓስፖርት ነው እንግዲህ ወደ ኢትዮጵያ የገባሁት። ያኔ ነግሬያቸዋለሁ። ባለፈ ኢትዮጵያ ገብቼ ነው ያሳደስኩት። እኔ የቆጨኝ ነገር ብኖራቸው አንዳንድ የሆነ ቶሎ እንመለሳለን ምናምን ብለን ማለት ነው 25,000 ብር ነው ያሳደስኩት። እና እንግዲህ ኢትዮጵያ ውስጥ 4 ወር ነው የቆየሁት። እና መደበኛውን ባሳድስ አስቡት እስቲ 20,000 ብር አተርፍ ነበር። በ20,000 ብር 24,000 ብር ቢያንስ ማስተረፍ እችል ነበር። ግን እኔም እንደዚህ እህቴ ብዙ መቆየት አልፈልግም፣ ከ1 ወር በላይ መቆየት አልፈልግም ብዬ ወሰኜ ነበር የሄድኩት። ግን እንደሄድኩኝ አልሆነም። እዚህ ተናግረን የምንሄደው ሌላ፣ እዛ የሚጠብቀን ሌላ ነው። እና መደበኛውን ባሳድስ ኖሮ ይሄንን ብር ማትረፍ እችል ነበረ። ግን እኔ አላወቅኩም። ቶሎ መመለስ ነበረ የመሰለኝና 4 ወር እዛ ቆየው። በመቆየትም ደግሞ ምንም የቆጨኝ ነገር የለም። ሁሉ ነገር ክልኩ አያልፍም። በቃ የዛሬ አይምሯችሁን ታድሳላችሁ፣ ያለውን ነገር በደንብ ታያላችሁ። እና ለቀጣይ ደግሞ እዚህ ስንመጣ ምን ማድረግ እንዳለ ብዙ ነገር ነው የምትማሩት። ገንዘብ አያያዝ ይሁን ብዙ ነገር ኢትዮጵያ ሄዳችሁ ስትቆዩ ብዙ ትምህርት ላወቀበት ሰው ብዙ ነገር አይተን ነው የምንመለሰው። ጠንካራ መሆን እንዳለብን ብቻ ብዙ ለእናንተ ያልነግራችሁም። እና በመቆየቴም አትርፌ ያለው እንጂ ምንም የከሰርኩ ነገር የለም። ከቤተሰቦቼ ጋር በዓላትን ጥሩ ጊዜ መልካም ጊዜ አሳልፍ ያለው። ግን ያው ቶሎ መመለስ እናስባለን። ግን ሁሉ ነገር በአንድ አያልቅም። እኛ እንዳሰብነው አይሆንም። እና ለመሄድ ያሰባችሁ ሄዱ፣ ተዝናኑ። ብዙም እዛ ጊዜ አታቃጥሉ። ምክንያቱም ጊዜ ስናጠፋ ምናወጣ ምናባክናቸው ገንዘቦችም ጊዜዎችም ስላሉ እኛ ሴቶች ደግሞ በቃ በሰዓት በጊዜ ሁሉ ነገር መጠቀም አለብን ብዬ አስባለሁ። እና እዛ ሄዳችሁ ብዙም ሰዓት ጊዜም አትፍጁ። መመለስ ውስጣችሁ ካለ ቶሎ ተመለሱ እላለሁ። ወዳችኋለሁ። እንግዲህ ጥያቄ ጠይቁኝ፣ የፈለጋችሁትን ጥያቄ እኔን ለመመለስ ዝግጁ ነኝ። እህቴ ደግሞ በጣም ስላሳሰባት የእሷ ኮመንት አይቼ ነው የመለስኩት ማለት ነው። ብዙ ኮመንቶችን እያንዳንዱ ኮመንት አያለው። እህቶቼ ለምትሰጡኝ ነገር፣ ስለምታበረታቱኝ ነገር አመሰግናለሁ፣ ወዳቸዋለሁ። ትላንትና በሰራሁት ቪዲዮ ብዙ ልጆች ብዙ ነገር ብላቸዋል። ስንቶቹ ችግር ውስጥ እንዳሉ በቃ የገዛ ደሞዛቸው እንኳን ሲጠይቁ የሚደበደቡ የሚሰደቡ አሉ። የገዛ ገንዘባቸው የገዛ ላባቸው 30 ቀን የፈጉበትን ለመጠየቅ እንደሰረቀ ሰው ይፈራሉ፣ ያስፈራራቸዋል። እና ጆርዳን ውስጥ ያለው ችግር የእውነት በቃ እዛ ውስጥ ያላችሁ ባካችሁን ቆንጽላ የሚሰሩ ፓስፖርት ለማደስ ብቻ አይደለም። ቆንጽላ ማለት ለዜጋው ለተበደለ መቆም አለባቸው አይደለ? ዜጎቻችሁ እዛ ሲበደሉ መፍትሄ ለመስጠት ነው አይደለ? ፍትህ ለመስጠት ነው እዛ ቆንጽላ የቆመው እንጂ ለፓስፖርት ለጥቅማችሁ ብቻ አይደለም። እና እባካችሁ የቆንጽላ ስልክ ብዙ ጊዜ አይሰራም። ምክንያቱም ብዙ ጊዜ ደውላለሁ እና በዋትስአፕ ምናምን አትመልሱ። ብዙ እህቶቻችን ጥሩ ቤት ያላችሁ አላችሁ፣ ግን በብዛት የሚጮቆኑ የሚበደሉ ደሞዛቸው የማይሰጣቸው ልጆች አሉ። ምግብ የማይበሉ በቃ ምግብ የሚቆለፍባቸው ፍሪጅ ተቆለፉባቸው የሚሄዱ
የሚሄዱ አሉ። ማዳም እንደዚህ አድርጎ የሚሄዱ ማዳሞች አሉና ምንም ምን ላድርግ ታዲያ፣ ፈጣሪ ድረስላችሁ ነው የምለው። ደግሞ በቃ ከአቅማችሁ በላይ ከሆነ ስልክ ቁጥሬን በኮመንት ጠይቁ፣ እመልሳለሁ። ከአቅማችሁ በላይ ከሆነ መፍትሄ እንፈልጋለን። ምንም ችግር የለውም። ግድ ነው ስደት ላይ እርስ በርስ መተጋገዝ ግዴታችንም ስለሆነ ማለት ነው። አይዟችሁ፣ ኮመንት ስር አስቀምጣለሁ። የጆርዳን ቁጥር ነው። አንዳንድ ልጆች እኮ የጆርዳን ቁጥር ነው እንዴት ነው ዱባይ የሚሰራው የምትሉ፣ ቴሌግራም እና ዋትስአፕ፣ ኢሞ እኔ እስካሁን ድረስ በጆርዳን ነው የሚጠቀሙ። አሁን አይዲ ይመጣል ከትንሽ ቀን በኋላ ማለት ነው። ያኔ ነው። ሌላ ስልክ ቁጥርም አለኝ፣ ሌላ ሰው የሰጠኝ ስልክ ቁጥር አለኝ፣ ግን በሱ መክፈት አልፈልግም። ምክንያቱም ብዙ ዋትስአፕ የተለያየ ቤተሰብ ጓደኞቼ የምታውቁት በጆርዳን ስለሆነ እሱ መቀየር አልፈለግኩም። ወደፊት ደግሞ አሁን አይዲ ሲወጣ በራሴ ስም ማውጣት ስለፈለግኩ ነው ዝም ያልኩት። ያኔ ደግሞ በዛ ታገኙኛላችሁ፣ ሰጣችኋለሁ ማለት ነው። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው